ቢሊዮን ሪያል ማን ይችላል ነበር የተባለው። ሲሰበሰብ ሲከፈልስ በሉት ተባለ። እነዛ ሰዎች ልቦና አላህ ይስጣቸው። ሰዎች መልካም ስራ እንዳይሰሩ እንቅፋት የሚሆኑ የሰዎችን ክብር የሰዎችን ማንነት የሚገፉ ሰዎች አላህ ሱብሃነሁ ወተዓላ እላያቸው ላይ ያለውን ነገር ገፎ ያንሷላቸው። ለሙገሳ አልተሰራም የሌላ ስራ፣ ለታይታ አልተሰራም የሌላ ስራ። ማን ሙቤ ጀርመን ነው፣ አሲያ ካናዳ ነች፣ ተስፋዬ አውስትራሊያ ነው፣ አቡ መሐመድ ካናዳ ነው፣ አቡ አሚራ ኢትዮጵያ ነው፣ ምነወር ጅዳ ነበረ፣ ዙዙ ጅዳ ነበረች። አንተ ኢትዮጵያ ነህ፣ እኔ ኢትዮጵያ ነኝ። እነዚህን ሰዎች አንድ አድርጎ አላህ የሌላ ችግር በእነዚህ ሰዎች ውስጥ ቅድሚያ እንዲሰጠው አድርጎ 58 ቀን አንተ ቤት ዙዙ ቤት ኩኪ ያላነሷቸው ሊኖሩ ይችላሉ። ስማቸውን ባለ መጥራቴ ቅር እንዳይሰኙብኝ ስለምፈልግ ነው። ተባበረ። አላህ ያስተባብርልሃል። ሙቤ የሚፈልገው ነገር ተከፈለ፣ ግን መሰበር ነበረብን። ስለተከፈለ ገንዘብ ስላለ ምንም አታረግም ሀቢቢ። እኔ በዚህ አጋጣሚ የማረሳው ልክ መጀመሪያ ይሄ ነገር ስንወስን እና በቃች ልጅን እናግዛት፣ አላህ ደግሞ እንግዲህ ያግዘናል ተወክል አርግተን ከዛ ይሄን ነገር ጀምር ነው ማለት ነው። ስንጀምረው አስያናት መስለኝ አላሁ አለም የሆነ ሜሴጅ ላከችልኝ እና አንብበው ምናምን ነገር የላክሉና አለችኝ እና ስክሪንሾት ላከችልኝ። ሱብሃንአላህ እዚህ ጋር እኛ እንደዚህ ለሷ ለማገዝ እየጣርን እዛ ጋር ደግሞ ትንሽ ተከታይ ላይ ብሎ ቤቱን ከፍቶ እንደዚህ ላረገ ግለሰብ እነ ሙቤ ቁጭ ብለው ገንዘብ ለዚህ እየሰበሰቡ ነው። ራሳቸው እኮ ገዳይ ናቸው። ገዳይን እንትን የሚደግፍ ራሱ ገዳይ ነው እያለ ሲረግጠን ነበር። በሺህ ሰዎች ሰብስበው እዚች ጋር ለሷ እኛ እንዳንሰበስብላት ሰውን ወደዚህ ሄደው እንዳሰጡ ሄዳችሁ አንድ እንዳታወጡ እያለ እንደዛ ሲል ነበር። አላህ ደግሞ አዋረደው። ሱብሃንአላህ አዋረደው፣ አሳየው። ይኸው ተሰበሰበ፣ ገንዘቡ ሞላ፣ ተከፈለ፣ ሀገሩ አስገባት። ተመልከቱ የአላህ ታሪክ። እንደዛ ያኛውን ሜሴጁ እንደዚህ አንብቤ ውስጤ ርር ብሎ ተቃጥዬ ወጣ አርግቼ ያላ ጀማ እያልኩኝ ስን ነበረ። ይህም በፍጹም አልረሳውም። በዛች ጋር አላህ እንቅፋት ሲሆንብህ እዚህ ጋር ደግሞ አላህ መንገዱን እየከፋፈተ ነገሮችን ያሳካልሃል። ሱብሃነከ ረቢ። ይህን ማረሳው ነገር ትክክል ሙቤ። አየህ ይኸውልህ በሰዎች አሁን ይኸውልህ ምን አለ መሰለህ አንዳንድ ጊዜ አሁን ሰዎች የሚረዱበት አንግል ቅድም ነግሬሃለሁ እኮ ችኩሎች ነን፣ እንቸኩላለን ሳናጣራ ብዙ ነገር። ያ ነገር ምን ያመጣል? ከዛ አንዱ ውስጥ ሞቲቬት እንድታደርግ እንድትነቃቃ እንዴ ለምን ገባ? አሁን ሁለት ክንፍ ይሆናል ማለት ነው። አንድ በኸይር አንድ በሸር። አንተ ከየትኛው ነው? ራስህን መርምር። ሁሌ ግን ኸይር እንዳይሰራ እንቅፋት መሆን የራስን አለመስጠት እኮ አንድ ነገር ነው። የሚሰጥን ሰው መከልከል ከዚህ በላይ ንፉግ የለም እኮ። መሐመድ ስሙን የጻፈች ነበር ኮሜንት ላይ። አው መሐመድ እኔ ያን ስክሪንሾት አስቀምጨዋለሁ። እችን ቀን ጠብቃትና በዚች ቀን በዚች ስክሪንሾት በዚች ቪዲዮ ሰራበታለሁ። ተመልከት አለ እኔ ጋር እኔ በዛች ሰዓት ውስጥ እንዴት እንዳረረ አውቃለሁ። እኔ በውስጥ ያወሩኝም አሉ። ፊቴን እኔ በውስጥ ልካልኝ ነው። ላይላያቸው የምታውቂው ተመልከት እንግዲህ እያለች ተመልከት ያለን የተባሉ አሉ። ተመልከት እያለች ዛሬ ነገ ከወጣች በኋላ ያችን ስክሪፕት አርግቼ ያችን ቪዲዮ አርግቼ ትናንትና አንተ እንደዚህ ያልክ አንተ እንደፈለክ ትላለህ፣ አላህ ደግሞ እንደፈለገው ያደርጋል። ይኸው አሁን የሌላ ጉዳይ ባይዘዌ የኢትዮጵያ አንድነት ታየበት ብሔር ብሔረሰብ ሃይማኖት ሳይለይ አንድ የታየበት ትልቁ ደግሞ ምን እንደሆነ ታውቃለህ? ሁሌና ዛይድ የምንለው ነገር አለ። እቺ ልጅ የፈለገች ወንጀል ትስራ በይናው በረባህ ነው ከዛይድ ጋር ራሱ የሚለው ምን ከአላህ ጋር ያደረገችው ነገር ቢኖር ነው ለዚህ የበቃችሁ ነበር የሚለው። አንደኛው ባለቀ አንቺ የቅድሙን ቅሳ አልሰማሽም? የቅድሙን የቅሳ እኔ እልክልሻለሁ። ቀጥቶታል። የአንድ ቀን ሰደቃ እሱም ብትሰሚው
የአንድ ቀን ሰደቃንሽ ሙቤ አንድ ቀን መሐመድ ወጣ መሰለኝ እና ሳናስጨርሰው ከትልቅ በላ ላይ ያተርፋል። እና እቺ ልጅ ባለቀ ሰዓት ላይ ይሄ ሁሉ ህዝብ የዓለም ህዝብ በለው አረቦች ሳይቀር ነው ያዋጡት ብር። ኢትዮጵያን ብቻ አይደለም ያዋጣው ሁሉም ያሳውሳለሁ። አንቺ የአረቦችን ጊፍተር እያመጣሽ በጊፍት ስንት አንበሳ ስንት በብር በጊፍት ሱብሃንአላህ። እና ምን ብታረግ ነው እቺ ልጅ አንደኛ ምህረቱ ያች ባለቀ ሰዓት ላይ ይሄ ድምጿ እንዲሰማ የተደረገው ኦልሞስት 4 ወር በቀራ ሰዓት ነው እኮ በቃ ፍርዱ ለውሳኔው ይወሰንባት 12 ዓመት 11 ዓመት ታስራ ድምጿ አልተሰማም። ባይዞ ወንጀሉ የተፈጸመ ጊዜ ቫይራል ነበር አረብ ሀገር ላይ። እኛ ሀገር አልተሰማም። ቪዲዮ ሁሉ ቴሌቪዥን ላይ ሁሉ ቀርባ ኢንተርቪው እኮ አድርገው ታውቃለህ። ያ እኔ አይቼዋለሁ። የዛኔ ረስቼ ነበር እንጂ እስላም በደንብ ነው ማስታውሰው በእጅታ ስለ ማስታውሰው። ከዛ ባለቀ ሰዓት ላይ ድምጿ እንዲሰማ ያደረገው ይሄ የአላህ ሙዕጂዛ ነው። የልጅቷ ምን አደረገች? ይሄ እኛ ላይ ነው የምናየው፣ ግን በእሷና በፈጣሪዋ መሀል ያለውን ነገር ቁርአን መማሯን ብቻ አይደለም ቁርአን ተምራ ተውበቱንም አድርጋ አላህ የለመነችው ነገር ይኖራል። ያችን አላህ መቅቡል ስላደረገላት ነው ድምፅ እንዲሰማ ተደርጎ የማይታሰብ ለመጀመሪያ ጊዜ ነው እንደዚህ ያክል ብር በእንዲህ አይነት ሁኔታ ላይ የተሰበሰበው። ከእሷ በፊትም ከእሷ በኋላም ፍርድ ውሳኔ ተወስኗል። ከእሷ በፊትም ከእሷ በኋላም እሷን ብቻ እንደዚህ ሻዕር ምን አጂና ይባል የለ ጸጉር ሊጥ ውስጥ ያለ ጸጉር ተስቦ እንደሚወጣ እሷን ነጻ አውጥቶ ለዚህ ያበቃት አላህ እንግዲህ ሁሌ ምስጋና ላይ ሲያንሰው ነው። ከዱዓ እኛ እንድንማርበት ነው ቋሚ እኛ እንድንማርበት ዱዓ የማይቀይር ምንም የማይቀይረው ነገር እንደሌለ ሰደቃ ምንም እንደማይቀይረው ነገር እንደሌለ ብቻ ኔትወርካችንን ከፈጣሪያችን ጋር እናድርገው። እኔ ነው በቃ በሌላ ሞጅ ያየሁት እንጂ እናንተ እዚህ ጋር አሁን በዚህ በአጭር ጊዜ ራሱ ብር ተበላ እግሬ አንቺ ስለማታውቂው ነው እንጂ እሱ ነው ይሄን ኬዝ ያመጣው የውሸት ፊልም ነው ተብሎ ያን ሁሉ ዶክመንት እስክሪንሻቱን እንድልክለት ሁሉ አድርጌ ከተስፊሽ ጋር እንዲያወራ አድርጌው እንደገና እንዳልተበላ እርግጠኛ ነኝ ስለው ይሄ ወረቀት ራሱ ፌክ ነው ተብያለሁ። ኢማጂን ያ በጠበቃ ነው ያስነበብነው። አልሐምዱሊላህ ዛሬ እነሱም ቀናላቸው ነገር በቃ እኮ ምን ቀረ አንገታቸውን ይደፉበታል። ማሜ እንዳለው ሙቤ አሁን የሷ ኬዝ ካለቀ በኋላ ቀንና ጊዜ ጠብቀው የሆነ አካውንታቸው ሲደክምባቸው አካውንት መቀስቀሻ የሚያደርጉ ሰዎች ነበሩ እየፖስቱ ተበልቷል፣ ሞታለች፣ እንዲሆናለች። ይሄን ደስታ ለምንድን ነው ቫይራል ያልወጣው? ይሄ ደስታ የሳው ኢትዮጵያ ኤምባሲ ሪያድ ላይ ያለው ፖስቶታል አይደል እንዴ? በቃ ትክክለኛ እኮ ምንጭ ለምንድን ነው ያለበት? አሁን ኮሚኒቲዎቹ ማለት እኔ በጣም እውነት ለመናገር አፉ በሉኝና ወላሂ ከምንም በላይ እኔ ኮሚኒቲዎቹን አውቃቸዋለሁ። በውስጥም ብዙ አናገራቸዋለሁ። በጣም ብዙ ተሰድበዋል። እነዚህ ሰዎች ሌቦች ተብለዋል፣ ብዙ ነገር ተብለዋል። ከኛ ከማንም በፊት ቀድመው በዚህ ጉዳይ ላይ ለአመታት ሲሯሯጡ የነበሩ እነሱ ናቸው። በነገራችን ላይ እኛ እዚህ ከሚዲያ ከመምጣታችን በፊት የእሷን ጉዳይ ብዙ ነገር ሲያደርጉ የነበሩ ሰዎችን ሲደክሙ የነበሩ ሰዎች ዛሬ ላይ የማይረባ ቲክቶከር ዛሬ ትንሽ የተነሰ ሰው ስለሚከተለው እነሱን ስም እያነሳ እየለጠፈ ምናምን ነገር እንደዛ ሲሰርባቸው ይኸውልህ ሙቤ እኛ አላህን የሚያውቀው ችግር የለውም ማለሽ ነገ እንግዲህ አላህ ብዙ የፈለገ ነገር እንባል እንይስደቡን ታቸው ነገ ችሊ ብቻ አላህ በሰላም ለሀገሯ ያብቃት እያሉ ነበር ሲሉኝ ነበር። ተመልከቱ ስል በጣም ስለዚህ አላህን ልትፈሩ ይገባል። እንደዚህ አይነት ምስር ሰዎች እኛን ስደቡን፣ እኛን እንደፈለገው በሉን። ኦኬ ቀንታችሁም ምቀኝነትም አለ። እኔ ሁሌ እላችኋለሁ አላህ ከፍ ያደርገውን ማንም ዝቅ ያደርገውም፣ አላህ ዝቅ ያደርገውን ማንም ከፍ ያደርገውም። ወላሂ እኔ ነው ለዚች ልጅ ቁጭ ብዬ ስንት ሰዓት ላይፍ ብዙም የቻልኩትን ስጥር የነበረው አልሐምዱሊላህ በዚህ አካውንት ነው አሁንም ያለሁት። ሌላ አካውንት የለኝም። አላህ ደግሞ ከፈለገ ያነሳኛል፣ ከፈለገ ያስቀምጠኛል። ሁሉ ወቅትና ሰዓት አለው። ሺህ አካውንት ቢከፍቱም እነሱ፣ እኛ ግን በዚሁ አካውንት አላህ አለን። ለምን? በአላህ ነው ተወከል የምናደርገው፣ በሰው ልጅ አይደለም። ቢጠብቃችሁ ፈጣሪ ብቻ ነው። የሰው ልጅ ዛሬ የሆነ ነገር ያደርግልህና ያው ትናንትና እኮ እንደዚህ አርግቼለት፣ ትናንትና ይኸውልህ እንደዚህ አርግቼለት፣ ዛሬ እንደዚህ እያደረገ እንደዚህ ይላል ይልሃል። አያመሰግንም። ለምን? የሰው ልጅ እንደዚህ ነው። ሀቅ ይሄ ነው። አቱም አው ለምተሻው እና ወዳቸዋለሁ ሀባይቢ። እኔ ብታቆኝ እኔ ጋር አሁን 40 ምናምን ግራድ ነው ልብሴ። እንደዚህ አውጥቼ እንደዚህ ብጨምቀው ውሃ ነው
ግን የደስታው ሙቀቱ ራሱ ብርድ ሆኖብኛል። ታምኑኛላችሁ? ወላሂ ሙቀቱ ራሱ። ስለዚህ አሁን ትንሽ ምጄ ሰውነቴን በቀዝቃዛ እታጠባለሁ። ትንሽ መክሪብም አዛን አለ፣ ሰቅደቃል ሀቅ ያው አዛን አለ። እኔ ገና አሁን የሚላክ ቢሆን የአዲስ አበባን ቅዝቃዜና ዝናብ እንልክ ነበረ። መስኮት እንኳን አልከፍትም። አሁን ይኸውልህ ጠዋት ፈጅር ሰግጄ ይመጣና ከፈጅር በኋላ ከፈጅር 1 ሰዓት አለች ጥሩ ንፋስ ያለባት መስኮቱ ቤትና ያን አየር ንፋስ ታስገባና እንዳይወጣብህ ትዘጋዋለህ እስከ መግሪብ ድረስ። ሱብሃንአላህ ወላሂ ይኸው ጠይቃ ስዊት ይዛናል። ጠዋት ፈጅር ሰግደ ከመጣ ጥሩ አየር አለች 1 ሰዓት ናት። ለምሳሌ መኪና የለም ምን ይላል አየሩ ንጹህ አየር ነው። ያን አየር ትስብና ታስገባውና ትዘጋዋለህ። አሁን መስኮቱ ሁሉ ዝግ ነው፣ ቤቱ ሁሉ ጨለማ ነው። ለምን ከውጭ እንዳይገባ። ያም የሆነ ግን እየተቃጠልን ያለ ነው ማለት ነው። ታውቃለህ ብዙ ሰዎች እየሞቱ እንደሆነ ጀርመን ላይ ስንት ሰዎች እንደሞቱ ታውቃላችሁ? በቀደም አንድ እናት መኪናዋን 4 ሰዎች ሞተዋል። እስካሁን ጀማ በዚህ ሙቀት 4 ሰዎች ሞተዋል፣ ህይወታቸው አልፈዋል። አይችሉም። እኛ አሁን አረብ ሀገር ስላደግን ሙቀቱ ለእኛ ምንም አይመስለንም። እኔ ልንገራችሁ የመጀመሪያ ጊዜ ልጄን ሳውዲ አረቢያ ይዤ ስሄደው ዑምራ ይዤ ሄድኩና ከዛ ይዤ ሄድኩኝ። ትንሽ ነበረ ያኔ 5 ዓመቱ ነው ምናምን። ልክ ከኤርፖርት ስንወጣ 50 ምናምን 55 ነበረ ግራዱ። ምን አለኝ ፓፓ አንዴ እናቴ ጋር ደውልላት አለኝ። ያው ልጅ ነው። ለምን ስለው በህይወቴ እኔ እንደዚህ ጀርባዬ አልቦኝ አያውቅም፣ ለእናቴ ልንገራት አለ። አያችሁ ሱብሃንአላህ። ለምን ያ ነገር አይቶት አያውቀውም። በጣም በቃ እኛኛው ሙቀት እኛ ስለምናውቀው እኛ ሀገር ያለንበት ደግሞ ምንድነው ታውቃላችሁ? የታፈነ ነው፣ አየር የለውም። ስለዚህ አየር ቤት ውስጥ ከገባ ያኛውን ፍሬሽ ኤር ታደርገውና ትተዋለህ። ከከፈትከው ቤቱን ያፍነዋል። እና እኔ አሁን የሆነ ነገር አለኝ መጣለ ወላሂ የጀማ ወላሂ ታምኑኛላችሁ? እከፍተዋለሁ እንደዚህ 5 ሊትር ውሃ ነው የሚወጣው። ማሽን ነው ቤት ውስጥ ያለውን የአንፉላ ውሃውን ይመጣል የቤት ውስጥ ያለውን እና ሞልቶ 5 ሊትር ሞልቷል አውጣው ይለኛል። እገለብጠዋለሁ። ውሃውን ብቻ ነው የሚመጣው እና ይገርማል። በቀን ስንት ሊትር ቤት ውስጥ እንደምገለብጥ ማለት ነው። ወላሂ በጣም ነው። ይሄ ደግሞ ያስፈልጋል። ለምን ያለዛ ለጤና ጥሩ አይደለም። እና አልሐምዱሊላህ በሉ አላሁን ላይ ኢትዮጵያ ላይ ያላችሁ ሰዎች ወላሂ እኛ እንመኛለን በአሁኑ ሰዓት ላይ ቀዝቃዛ ያለበት ቦታ ብንሄድ። ገባችሁ? ሰው ሳይወድ ከቤቱ አይወጣም። ቤት ውስጥ ቁጭ ብለናል። ለምን ሙቀቱ። ውጭ ስትወጡ ደግሞ የምታዩት ሐራም ነው። እንግዲህ ሁሉ ራቁት ነው እየሄደ ያለው አሁን ላይ። ስለዚህ አላህ ይህዲሁም። ይሄን ነው የምለው። እኔ ጋር አዛን አለ መሐመድ ምንድን ነው ያልከኝ? አልተኛም እኔ አልተኛም። ነገ ስሞት ቀብር ገብቼ ተኛለሁ። በቂ ሰዓት አለኝ። እኔ ልንገርሽ መሐመድ በህይወቴ እኔ አመንሽኝም አላመንሽኝም አላህ ሻሂድ ነው። በህይወቴ ከ5 ሰዓት በላይ ተኝቼ አላውቅም። ማሻአላህ ተባረከላህ። 5 ሰዓት ይኸውልሽ እኔ አሁን ኢሻ ሰግጄ እስከ ፈጅር ያለኝ 2 ሰዓት ተኩል ብቻ ነው። ፈጅር ለመስገድ 3 ሰዓት ኢሻ ሰግጄ እመጣለሁ። ከ3 ሰዓት በኋላ ፈጅር አዛን ይላል። 3 ሰዓት አስባችሁታል? ቀኑ ረጅም ነው። አሁን ገና ነው እኛ ጋር መግሪብ ያዘና ያለው። እናንተ ጋር ገና አልጨለመም። ቀን ነው። ቆይ ለምን አሁን እንደውም መስኮት ከፍቼ ላሳያችሁ እንድታምኑ። ማታ ሚድናይት ነው የሚጨልመው አሉ። ገና አልጨለመም። መግሪብ አዘን ገና አሁን መግሪብ አዘን ብሎ ይወላችሁ እንግዲህ አሁን ቀን ሙሉ አሁን ከፍተዋለሁ መስኮት። አሁን ውጭ ያለው አየር ከቤቴሽ አሁን ወሪኩ የተፈጥሮን አየር የመሰለ ስልኬ ራሱ በህይወቱ እንደዚህ ግሎ አያውቅም። መስኮታችን እንደዚህ ነው የምንዘጋው አየር እንዳይገባ። ቆይ የታለ ካሜራ ላሳያቸው ጀማ እንድታምኒ ማለት ነው። ወይን الكاميرا وين نغير الكاميرا لا استنى دقيقة ቆይ እኛ እኮ ነይማ ላይ እኮ ያለን ሀገራችንን ታርቀም ሙቀት እኮ አናውቅም እኮ 22 25 ዲግሪ ሲደርስ ሞቀን ምንድን ሰዎች እኮ ነው ኢትዮጵያ። ይኸው አሁን ይሄ ግዴታ መዘጋ መሐመድ ይሄ እንደዚህ ይዘጋል ማለት ነው ሙቀት እንዳይገባ። ቤተሰብ አያችሁ ከምሽቱ 4 ለምን ውጭ ያለው እንዳይገባ በዚህ ይዘጋዋል። በዛ ላይ ደግሞ ይሄ
መስዋዕቱ 4 መስዋዕት ነው። አንድ እንዳይመስልሽ። ያው እኛ ጋር ገና ቀን ነው። ይኸውልሽ አቤት አሁን አንተ ጋር ቴን ነው ቴሰርቲ እኔ እንግዲህ መንገዱን አላሳያችሁም። ያው አፉ በሉኝ። ያው ሀገሪቷ እንግዲህ ንሰለል ነው እንግዲህ ከምሽቱ 6 ሰዓት ነው የሚጨልመው ሙቤ ጋር አይሹ መሐመድ። አዎ ማሻአላ። ግን አየሩ አሁን ደስ ይላል። አይሰማም እንዴ? ይሰማል አለ አይሰማም አለ ይሰማል አለ በለች አልሰማም ወይ? አለ ሙቤ አዎ ይሰማል። አንሾ ነው። አየህ መሐመድ ስላወጣ መሰለኝ ኢርፎኑን። አዎ ለዛ ነው። አየህ ግን ያላህ ሱብሃንአላህ ስትዩያት በዚህ ሙቀት እንደዛ አባያው ለብሳ በላይ ሄደች ነው ይታይሻል። እንግዲህ ኢማጂን ረመዳን ራሱ በዚህ ወር ቢገባባችሁ በዛ በኩል ደግሞ ይኸውልሽ ሱብሃንአላህ በዚህ በኩል ያው እንደዚህ በዛ በኩል ደግሞ ተመልከት። አንዱ ራቁትን ይሄዳል፣ አንዷ ሙሉ አባያን ለብሳ ጀላቢያ ኒቃባ ለብሳ ትሄዳለች። ረህመት ያ ረቢ አላህ በረህመትህ ያ ረቢ። ልጄ ያውም እኮ በቀዝቃዛ ጊዜ እኮ ነው የወሰድኩት ሳውዲ በጃንዋሪ ላይ ማለት ነው። 34 35 ነው እነሱ ጋር። ለእኛ አዲስ አበባ እናቅም አይደለ ምን ላታውሱም አልቦት እኮ ነው መካ ላይ ኡሚ እንዴ ፈላን እኮ እንደ ሻይ ፈላን እኮ አለገሩት እኮ ሲያልበው እኛ ሙቀት አለቀን እነሱ ቀዝቃዛ ብሎ ይዝናናሉ። እኔ አሁን ይሄ ቲሸርት እንደዚህ ባረገው ውሃ ነው የሚወጣው። ውሃ ያናስ ወላሂ ሹፉ ባይዘይ ላብ ጤና ነው። ፈሳሽ ብቻ በደንብ ውሰድ። አይ ውሃ በደንብ ላብ ሲወጣ ጤና ነው። ዛሬ ስንት ሊትር? 4 ሊትር ይሆናል የጠጣሁት። ፈሳሽ ውሰድ 4 ሊትር። ቆይ ቤተሰብ እንግዲህ ሙቤ ሲወጣ አረፍ በሉ ኢንሻአላህ። እንደ ኢትዮጵያም እንደ ሳውዲ መቆጣጠር 1 ሰዓት ጠዋት ላይ እንግዲህ ያው ማሜም ይገባል ላይቭ ላይ እኔም ከሰማላችኋለሁ። አሁን በረዶ ነው ውስጥ ያለው አጃይብ ቅድም ያደረኩት ይኸው በረዶ ወዲያው ነው የሚቀልጠው። እንደዚህ ነው የምጠጣው። በቀን 3-5 እጠጣለሁ። ይሄ አሁን ማሻአላህ 2 ሊትር ይዛል። ይሄ ትልቅ ነው። ሱብሃነከ ያ ረባጅ ያ ረቢ ኢንሻአላህ ሌላ ጠዋት ትገባለች ኢንሻአላህ ሀባይቢ ኢንሻአላህ። እኛ ጋር ወይዘር ዛሬ ትንሽ ደከም ያለ ነው። በሰላም ይምጡ፣ ፕሌኑ በሰላም ይረፍ። ዋው ዲሌይ ምናምን እንዳይሆን እንትን የመሳፈሪያዋ ወንበር ላይ አላህ ያድርሳት። አሁን ይሄንን ብቻ ዱዓ አድርጉላት። ብዙ ነገሮች ይኖራሉ የሚነገሩም የማይነገሩም። ኢንሻአላህ አላህ ሱብሃነሁ ወተዓላ አሁን በሮ ጠዋት በሚገባው ጠያራ ላይ አላህ ያሳፍራት እያላችሁ ዱዓ አድርጉ። የምንደሰት አላህ አድርገን ኢንሻአላህ። ነገ ያንን የእናትየውንና የአባትየውን እሷን ሲያዩዋት ያለውን ነገር ለማየት ሱብሃንአላህ ጓጉቻለሁ። ሙቤ ወላሂ ነው የምልህ መሐመድ ብዙ ነገር ማሜ ተባላንበት፣ ተራቀጥንበት፣ ጮህንበት። ብዙ ነገር አለ ሀቢቢ፣ ብዙ ነገር አለ። ለኸይር ነው። ስማ አይደለም እናትና አባታ እኛ እንኳን እኛ ባዳዎቹ እንኳን እኔ አልተኛም። እመኔ አሁን አልተኛም። አልሐምዱሊላህ ሙቀቱም አያሰኛም፣ ሙከየፍ ምንም አያሰኛም፣ ደስታውም አያሰኛም። ሁሉ ነገር እኔ አሁን ግራ ገብቶኛል። I'm not sleeping. I'm gonna wait for all night. sweetie, I know. Every time. I'm gonna share it for you, sweetie. Please don't forget. ልክ የለ ሪኔቱ ራሱ እኮ ፈርሷል። የት ነው የምንተኛው? መሐመድ በነገራችን ላይ ይሄ ነገር አሁን ሰርፕራይዝ እኔ እንግዲህ እኔ ከሰማው ይሄን ነገር ከሰማው ከ1 ሰዓት በኋላ ነው ያሳወቅኳቸው። ማለት ልጅቷ እንደዚህ ነው ሙቤ፣ በዚህ ጉዳይ ላይ አንተ ለአመታት ስትታገል የነበርክ ወንድማችንና ግን በሰላም ከቤተሰቦቿ ጋር ግን ያው ሚስጥር አንድ መጠበቅ የነበረበት ሰው አሳልፎ ለአንድ ሰው ሰጥቶ ነገሩ ሲወጣ አይ ሙቤ አንተም ይሄን ነገር መስማት አለብህ ብለን ነው ብሎ ነገሩኝ። አላህ ይስጣቸው። እኔ ወዲያውኑ ቪዲዮ ሰርቼ ለእናንተ ነገርኳችሁ።
ሱብሃንአላህ ወዲያው ጾመኛ ሁኜ አህመድ ላፈጥር መግሪብ ላፍጥርና ልግባ ወይ አሹራ ነው። ሱብሃንአላህ ቀኑ አሹራ ነው። ጾመኛ ሌሊተል ጁምዓ ነው። ሌሊተል ጁምዓ ነው። አስታውሳለሁ። ላፍጥርና አፍጥሬ ገብቼ ልግባ። ደግሞ እንደዚህ ጹሚ በዚህ ሙቀት አስባችሁታል። በዚህም እንደዚህ ነው የጾም ነው እስካሁን ድረስ። እኛ ጋር ደግሞ ስንጾም 20 ምናምን ሰዓት ነው የምንጾመው። ቀላል አታርጉት፣ ከባድ ነው። ለምን ኢቭን እንኳን ምግብ መብላት አትችሉም። ውሃ ብቻ ነው የምትጠጡት። ካፈጠራችሁ በኋላ ራሱ ሾርባ ራሱ ከጠጣችሁ ትልቅ ነገር ነው እና ለሙቀቱ እንትን አይልም እና ራስ ምታት ደግሞ አመመኝ የዛኔ በጣም በቃ ለመሰለሽ ውሃ ሰውነትሽ ላይ ያለው ውሃ በላ ወጥቷል። ገባሽ? አልቦሽ ወጥቷል። ሰውነትሽ ደግሞ ውሃ ከሌለው በጣም ራስ ምታት እዚህ ጋር እንደዛ ራሴን አሞኝ ላይፍ ገብቼ እንደምን ብዬ ከማህመድ ጋር ያው መልእክቴን አስተላለፍኩ። አልሐምዱሊላህ أنا عندي فكرة إيش أقول لك إن شاء الله هي توصل بسلامة. إيش رأيك لما تروح هناك في عديس؟ أيوة. عشان شوية يصير لها ملابسها أشياء كثيرة تعرف حق البنات. لما لو عندها أكاونت إيش رأيك نساعدها بعدين عشان أمها؟ لا سويتي معها فلوس كافية على فكرة. الحمد لله في كل لما شيء. تدخل هناك عشان يصير لها عندها كل شيء. الفلوس اللي جمعناها وفي فلوس باقي عندها كل شيء. سويتي أمانة بتكلم بليز يعني كبكي ولا أرقتشال. الحمد لله الناس أنا ما نسيت والله العظيم. بيتدرج سويتي بيتدرج. في واحدة الآن قصتها كلمنا مبيع. أنا أحاول أقابلها البنت هذيك مساعد يمكن البنت هذيك. أمان عليك هذه البنت أم أحمد هذه البنت بدل تكبكبت. لذا أكون أنا اسمها سألني لكم تواصل الميديس لما يقف. هذا لم تشوفيها هي تجي معها اليوم. راح تشوفيها. እኔ ሸርፌዋለሁ ሙቤ ሸርፌዋለሁ። እኔ أمانة لو لو هي الحين مش موجودة ما نقدر نعرف كيف عمر ليلى. كل شيء يسلنا حق ليلى من سببها. وهذه بنت عندها قصة يعني أنا حاسس عندها قصة. هذه البنت أبغى أعرفها وأنا إن شاء الله أبغى أتفرع. الله يخليك عشان البنت هذه سويتي تريد أن تكوني أنت آخراتي مودة يا خير سرات ودانك يا خير سرات إن شاء الله. الله يخليك قصتها مؤثرة. خير سرات ودانك سرات من يودوها بنقراش. ميتو أنا كان أحبك من يبي والله. أيوة سويتي الله يسلمك. سويتي هذه البنت أنا سمعت قصتها شوية من موبي تمام. ما عندها أحد هي اللي كانت مسجونة معها 15 سنة. أيوة حتى 15 سنة لما توصل ما عندها أحد يستقبلها. عرفتي؟ طيب هي هذه اللي تستاهل نساعدها. اوكي ولا انا بشوف وداها باخذها عندي مبي ما عندي ولا همك ام احمد. الله يخليك كلمني. اخذ لك تليفون. طيب مبي اخلي لك تليفوني من ورا ابغاك ضرور كمان. عندي سؤال. هاكله ابشر هاكله الله يثبتك ابشر هاكله. عندي مشكلة شوية. طيب الله يفرجك. امين يا رب. يلا شكرا جزاكم الله خير. الله يثبتك حجي مسويتي. امين حبايبي. ما من نورا اللي مو بيك وطابولا. መርሃባ አህመድ በነገራችን ላይ አዎ እንደዛ ነው። ምን ልበልሽ ብቻ አልሐምዱሊላህ ያለሁበት ቦታ የሚመች አይደለም። የሌላ ጉዳይ ሆኖብኝ ደስታውን ያስገባኝ ጨለማ ነው። ሌላ ጊዜ ጨለማ ነው ነግሬ የለ ዱዓ አድርግልኝ ያለሁበት ነገር አላህ እንዲያስተካክለው እና ጨለማ ነው። ነክቶ ብቻ ስፖርት መሄድ ነው የምፈልገው። ፈጅር ሰግጄ ነው የምሄደው። መሐመድ እዛው እንገናኝ። አንድ ማረጋገጥ የምፈልገው ነገር አለ። ተቆርጦ እንትማ ወንበሯ ላይ ብቻ አላህ እንዲያስቀምጣት ነው። ዱዓ አድርግ። ወንበሯ ላይ የአይሮፕላን ወንበሯ ላይ አላህ እንዲያስቀምጣት ዱዓ አድርጉ። ኢንሻአላህ ኦልሬዲ ተቀምጣለች። እኔም እኮ ያላችሁ ነገሩ እንዳልከታተል እዚህ ከእናንተ ጋር ቁጭ ብያለሁ ማለት እኔ እናንተ ይዛችሁኝ ነው እዚህ ጋር ቤተሰቦች። እሺ እንጂ አብሽሩ ኢንሻአላህ አላህ ቴክ ኦፍ የሚያደርገው እኮ ወደ ፎር ነገ በዚህ ሰዓት
ነገ ሌላ ወሬ እናወራለን እኮ እንደዚህ አይነት አላህ እድሜ ጤና ሰጥቶን አላህ እንግዲህ ከ24 ሰዓት ትናንትና እንደዚህ ስንነበር ዛሬ ወንድ እንደዚህ ሆኖ ተገኘ የምንልበት እድሜ ይስታያንስ ገና ብዙ ነገር ኢንሻአላህ ብዙ ሰው ልክ አንቺ ሰው ሊወጣ ሲል ዙረሽ ትመጫለሽ። እኛ እናሳየዋለን፣ ሙቤ እናሳየዋለን ነገ መሐመድ። እኔ እንኳ አልተኛም ኢንሻአላህ። ችግሩን መሰለ እናንተ ወደዛ ስትሄዱ እኔ ጋር ፈጅር አዘን ይላል በወቅቱ እኮ እሱን ነው የምልህ እኮ ፈጅር አዘን ይላል። እኔ መስጂድ ከገባ ማድረስ አለብን። ወዲያው እመጣለሁ። ነገ እንደውልልሃለሁ ሙቤ እንደውልልሃለሁ። አነ ሰዓት ሚልክ በቃ ሚዲያ ሁሉ ተቆጣሽ ማለት ነው። ተጠፋፋን እስከ መጨረሻ። ማፊ እችንማ ትልቅ ቀን ማንም አይተኛም ላይ ነው። እኔን የሆነ ነገር ሲነ የሚጽፉትን ኮሜንት የሆነ ነገር ሲሰርቡኝ ኮሜንት ላይ ጋንደስ ያላችሁ ይህን ያክል ጊዜ ለታገሳችሁት ለምን ላላችሁት ሌላ ቪዲዮ ለኤምባሲው ይሰራል። ኤምባሲው በአጭር ጊዜ በትጋት ከኮሚኒቲ ጋር በመተባበር በአጭር ጊዜ ነው ይህን ነገር ያከናወነው። ኦልሞስት እንትኑ ከተጀመረ ራሱ ገና 20 ቀን ምናምን ቢሆን ፕሮስ እንትን ካለው ታውቃለህ፣ ያው መሐረምና ዙልሕጃ መምዝግ አልነበረው ነገር። ስለዚህ ኤምባሲዎቹም የብዙ ጊዜ ነገራቸውን እያንዳንድ ቪዲዮ አህመድ ይመሰገናሉ። በኮሚኒቲዎቹ ላይ የተሰራው እያንዳንድ ቪዲዮ የሚሰራው እኔ እያንዳንድ ቪዲዮን ሼር አድርግቼላችኋል። እዛ የሚሰሩትም ሰዎች ኤምባሲ ውስጥ የማውቃቸው ሰዎች አሉ፣ ኮሚኒቲዎችን ማውቃለሁ። በአሁኑ ሰዓት ላይ ስለሌላ እንዲህ እየተባለ ነው እያንዳንድ የሚብለው ሚዲያ ላይ እናንተ ባትሳተፉ የመጡን በስራት እየተባለ ያለው ስለዚህ ጉዳይ ይሄ አድርግ አድርግቼላችኋል። በነገራችን የተሰደቡበትን የተባሉበትንም ለምን ማወቅ አለባቸው። ገባችሁ? እዚህ ጋር ህዝቡ ምን እያለ ነው? ገባችሁ? ስለዚህ ያን ነገር ሙሉ ሼር አድርግቻለሁ። አላህ ሻሂድ ነው። እሱም ያቆጣ ያው እንወቅሳለን፣ ሲመስለንም እንወቅሳለን። በትክክለኛው ደግሞ ማመስገንም መልመድ አለብን። ስለዚህ ኢንሻአላህ እንገናኛለን። ጀማው እኔ ጋር ታንክ ዩ ማሚ። እሺ ሰዓት ነው። እስኪ በኋላ አዘናለ كم دحين عندنا الآن الساعة 11 إلا ربع. አያችሁ አንድ ደቂቃ ያው አንድ ደቂቃ ከ4 ሰከንድ ሱብሃንአላህ። በቃ ፐርፌክት ሰዓት ነው። ስዊቲ መርሃባ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሁላችሁንም አላህ ይጠብቃችሁ። የነገውን ደስታችንን ሙሉ አላህ ያድርገው። አሰላሙ አለይኩም ነገ እንገናኛለን ኢንሻአላህ። ጀማው ሙቤ ፋሚሊ ነገ እንገናኛለን። ነገ የመዳም ቅመም ዛሬ ተኙና ፈጅር አይደለም የመዳም ቅመም ስሙ ታብታብና ኮፒሊንግ ማድረግ አለበሽ። ሁሉ ነገ በጠዋት እኮ ትነሳሉ። አዎ ጠዋት ተነሳችሁ በጊዜ ቤታችሁን አጽድታችሁ ቁርስ ሰርታችሁ ምሳ ሰርታችሁ የቀን ሙሉ ስራችሁ እንድሰሩ አሁን ስሩ። ለምን እኔ እፈልጋችኋለሁ። አደራ እንጣላለን ሐባይቢ። ነገ እኔ እፈልጋችኋለሁ። ስለዚህ ነገ የኢትዮጵያ አቆጣጠር 1 ሰዓት 7 ለመዳም ምትሎታላችሁ መዳም اليوم معلش راح نسوي نطبخ الفطور والغداء والعشاء مع بعض بكره ما عندنا اليوم فرح بلو يا رب مامي አሁን ደውልላለሁ። እሺ እንደወጣን ከዚህ መርሃባ ኢንሻአላህ ኢንሻአላህ ሐባይቢ አይ ሰላም አለይኩም። ደግሞ ሙቤ እንደዛ ብሎናል ብላችሁ ደግሞ እንደዛ እንዳታረጉ። አንዳንዴ እኮ እኔም አንድ ስቀልድ እኮ እናንተ እውነት ነው የምታረጉት። እየቀለድኩ ነው። እንደዛ እንዳታረጉ። ነገ ጠዋት ነው ቤተሰብ፣ ነገ ማታ አይደለም፣ ነገ ጠዋት ነው የምትገባው። ነገ ጠዋት ነሽ። እንደዛ እንዳታረጉ ደግሞ ከመዳም ጋር እንዳትጣሉ በእኔ የተነሳ ደግሞ እነሱ ወደ ስራ ለመመለስ ሽምግልና
በኋላ ደግሞ ሙቤ እንደዛ ብለን እንደዛ አርግተን እንዴት ብላየው መዳሜ እኔ ጋር የሚመጡት ቀልድ ነበር። እንዳታረጉ ሌላ ጊዜ እንደምትሰሩ ስራችሁን በአግባብ ስሩ። አደራ አደራ። እሺ ወዳችኋለሁ። አላህ ይጠብቃችሁ። በነገራችን ላይ ዛሬ አንድ ደስ የሚል ቪዲዮ ሰርቼ የላችኋለሁ። እናት ምንጊዜም እናት ናት ይላል ርዕሱ። እቺ አንድ እንስሳ ናት። ልጇን እንዴት ሁለት ልጆች አላት። ያን ሁለት አንዱ በዚህ በኩል ያለቅሳል፣ አንዱ በዚህ በኩል ያለቅሳል። ያኛው መኪና እንዳይገጨው ተጨንቃ ያቺ እንስሳ ለልዛ ልጇ፣ በዚህ በኩል ደግሞ አንደኛው ያለቅሳል። እንዴት ስትሆን እንደነበረና የአላህን ደግሞ ሱብሃንአላህ ከእናት በላይ ነው እንግዲህ ለባሪዎቹ መያዝ ነው። ሱብሃንአላህ እና ዛሬ እንግዲህ ጌታችን ዛሬ ሌይላን ከእናቷ ጋር እንድትገናኝ ነገ ጠዋት አደረጋት። ሱብሃንአላህ የልጅቷን ፖስትልን የማን ዩቱብ ላይ ስላለ ሙሉ የልጅቷን ቆይ የእሷ ታሪክ ብዙ ነገር ነው። ቆይ እሷ እኔ እኮ በአሁኑ ሰዓት ላይ ወላሂ እኔ ባውቀው ኖሮ እንደዚህ ይሄ ነገር ቶሎ ሆነ እንጂ እኔ ኢትዮጵያ መገኘት ነበረብኝ። በነገራችን ላይ ወላሂ ማለሽ አጃ ተክተር ኢንሻአላህ አላህ አሁን እዚህ ጋር መጣጣች እኔ ነገ መጀመሪያ ዘጋቁሜ መገኘት የነበረብኝ ወንድማችሁ ነበርኩኝ። ግን ያው ይሄ ነገር ሪዝቅ እዚህ ነው ያለው። አሁን አላህ የአላህን ውሳኔ ስንቀበል እኔ ሀገሬን መንግስቴን አልሰድብ፣ ማንም አልሰድብ። የፈለግኩበት ሀገር የሚሄድበት ሀገር ተነስቼ ብቻ መሄድ እችላለሁ። ትኬት ብቻ መቁረጥ የሚጠበቅብኝ ሀገሬ በፈለግኩ ሰዓት መግባት እችላለሁ። ፖለቲካ አይደለሁም፣ ዘረኛ አይደለሁም። መንግስት አነካ ማንም አነካ ሰላም የሆንክ ሰው ነኝ። አልሐምዱሊላህ። ግን አላህ ያው ወቅቱ ሰበብ አላረገው እንጂ በአሁኑ ሰዓት ላይ መገኘት የነበረብኝ እዛ ነበር። ሀባይ አላህ ሀገራችን ግልን፣ አላህ ሀገራችን ይጠብቀን። ወንድሞቻችን ሙቤ እቺ ምንድን ነው እንቀበላት። የምናወራው ውስጣችን ብዙ ነገር አለ። አንተ ብዙ ያመከው ቆይ ኧረ ወላሂ አውቃለሁ የወሰን ብዙም ሰምቻለሁ። ብዙ ሰዎች ማናግረውኛል። አብሽር ሐቢቢ አብሽር ኢንሻአላህ ሁሉ ነገር ይስተካከላል። አብሽር አላህ እንግዲህ እንት ነገር አሳይቶናል አይደል? እዚች ፕላትፎርም ላይ ወላሂ አንገታችን ሙቤ ቤት አላህ የወሰዱኝ ሰዎች ማላቃቸው ሰዎች ናቸው። ወላሂ ላዚም ሱማ ወላሂ አላቃቸው ሐራምን ያሳዩኝ ሰዎች። አየህ ሰው ነው። ሰው ሁነን የምንገኝ ሰዎች አላህ ያድርገን። አብሽር ሐቢቢ እንገናኛለን። ሐባቢ እኔ አሁን መግሪብ ልስገድ ኢንሻአላህ እንገናኛለን። አላህ ይጠብቃችሁ። ወዳችኋለሁ። የዛሬ ቪዲዮ በጣም ወሳኝ የሆነ ቪዲዮ ነው። ትወዱታላችሁ። ግቡና ይሄን ቪዲዮ በሰብር ወላሂ የዛሬ ቪዲዮ ትወዱታላችሁ። አደራ አደራ ግቡና ቪዲዮን አትቸኩሉ። እስከ መጨረሻ አዳምጡት። ስሜታችሁን ደግሞ በጨዋ ደንብ ኮሜንት ላይ አስቀምጡልኝ አደራ። እናት ምንጊዜም እናት ናት ይላል። እናታችሁን የምትወዱ እዚህ ያላችሁ ሁላችሁን ገብታችሁ ይሄን ቪዲዮ ይዩት። ሱብሃንአላህ ለምን የአላህ ነገር በጣም አስገረመኝ። ይሄን ቪዲዮ ሳየው አይ አላህ ወላሂ እና ብዙ ነገር ትማሩበታል። ግቡና ቪዲዮን ይዩት ለሌላውም እንዲማርበትና ጥሩ ነገር ፈጣሪ ሁሉ ነገር ለዚች እንስሳ ለልጆቿ እንደዚህ ለእኛ መያዝ እንላለን። በነገራችን ላይ ለዛ ነውም ዛሬ ሌላ ከዚህ ሁሉ ዓመት በኋላ እናትና አባት የምታገኘው ቤተሰቦቿ የምታገኘው። ሱብሃንአላህ በአሁን ሰዓት ላይ የእሷ ስሜት ውስጥ ብትሆኑ ሱብሃንአላህ ምን አይነት ደስታ እንደሆነ ታውቃለህ? እንደዚህ ነው የሚገለባበጥባችሁ። እውነት እናትና አባቴ ላይ ነው ቤተሰቦቼ ላይ ነው የምትሉ ምን አይነት ስሜት ነው የሚኖራቸው? አንድ ኮሜንት አይቼ ነው እናታችን ልጇ ጠፍቶባት ነው እያለቀሰች ነው ይላል። ቪዲዮ ላክልኝ በውስጥ ከዛ አጣርተን እናትና ልጅ የሚገናኙበት መንገድ ሰበብ ከሆንን እናደርስልሃለን አግዙኝ የሚል ኮሜንት ከስር ስላየው ነው ስለ እናት ሲወራ። እንግዲህ በዚህ ላይ አንድ የመጣልኝ ሀሳብ አለ። ሁሉንም የሚያግዝ ሀሳብ የሆነ ቪዲዮ ሰራና ኢንሻአላህ በዛ ቪዲዮ ላይ የሆነ ነገር እናደርጋለን። እሺ እነግራችኋለሁ። አስቤያለሁ አንድ ሀሳብ። ለምን እንደዚህ አይነት ብዙ አይነት ኮሜንት እየመጣ ስለሆነ የሆነ ሀሳብ መጥቶልኛል። የሆነ አንድ ቪዲዮ አይቼ
እኔም ይሄን ቪዲዮ መስራትና ሌላው እንዴት በቀላሉ ቤተሰቡ ማግኘት እንደሚችል የሚገርማችሁ ነገር ለአመታት ወንድማቸው ጠፍቶ ሲፈልጉት ነበርና ከአመታት በኋላ መንገድ ላይ አግኝቶት እንደዛ ወድቆ እህቶቹና ወንድሞቹ እንዴት እንደሚደሰቱ እና ኢንሻአላ ያን ቪዲዮ አስቀምጨዋለሁ ሰራዋለሁ እያልኩ ያው አፉ በሉኝ ልጆች አባት ነኝ ስራ አለ ምናምን እኛ በቲክቶክ አይደለም እንተዳደረው ያው በቀን 8 ሰዓት 10 ሰዓት ሰርተን ለፍተን ምናምን አንዳንዴ ከስራ ስንመጣ ደግሞ አይመቸንም ፓፓ ማማ እነዛ ይሄ አለ የቤት ስራ አለ ልጆች እናስጠናለን انا اخوكم مسكين ما عندي وقت بس ان شاء الله اسوي الفيديو باذن الله الله ጤና ይስጠን ብቻ ብዙ ነገር እንሰራለን ዋናው ጤና ነው የሰው ልጅ ጤና ነው አላህ ጤና ይስጣችሁ ጤና ከሰጣችሁ ብዙ ነገር መስራት ትችላላችሁ ብዙ ነገር ማድረግ ትችላላችሁ اللهم عافني في بدني اللهم عافني في سمعي في بصري ያላችሁ አላህን ሁሌ ለምኑት አላህ ደግሞ ነገር ይሰጣል ሰላም አለይኩም